በጣም ነው የምወዳት ልጅ ነው በጣም ነው የምወዳት ልጅ ነው እኮ ተካከፉ ያናደደኛል እንጂ ለምንድን ነው የማያናደደኝ? አንቺ እኮ ከመሬት ተነስተሽ እኮ እቤት ስትይ ለምንድን ነው የማልናደደው? እኔ ስለዚህ እናንተ ራሳችሁን ጨርሱ። ኧረ ችግር የለውም ምን አንቺ ተስተካከይ እንጂ እውነት ነው ችግር የለውም። አዛኝቷል እህት ድረስ ሰው ወጣ ቻው ዞር ልቀቀኝ ወደዛ ይኸውልሽ እናንተ አውቃችሁ ከሆነ ለኔ ንገሩኝ ማለት የሆነ መቤት እንደዚህ እየቀጠልን ፕራንክ እናርጋት ምን እናርጋት ብላችሁ አስባችሁ ከሆነ እኔም እንዳልጨናነቅ ሰውም እንዳይጨናነቅ ንገሩ። እንደዚህ አይነት ህይወት ግን እውነቱን ስነግርሽ ገና ሳትጀምሩት እንደዚህ በጭቅጭቅ አይጀመርም። ወንድሜ የሚጨቃጨቅ ሚስት እንዲኖረው አልፈልግም። ገብቶሻል? የፈለገ ያፈቅረሽም እኮ ራሱ ነው እንዲኖር የሚያደርገው ራሱ ነው። ጀመር ደግሞ እንዳንጨቃጨቅ አንቺ የኛን ሰላም ከፈለግሽው ቤት መውሰድ ነበር በቃ። እኔ ደግሞ ፍላጎት የለኝም። እሱ እኮ ቤት የለውም እኔ ጋር እኮ ነው ያለው። እኔ ደግሞ አሁን ላይ አልፈልግም። እኔን ሳትረጂኝም እንዴ? እኔ እኮ አይቼሽ አልኩሽ እኮ በቃ ነገር ቢደጋግም ባህያ ይጫልም ይላሉ አባቶቻችን። የምትዋደዱ ከሆነ አንቺ እውነት በጣም በሱ ልክ ወደሽው ከሆነ ታውቀኝም ስለምትወጁ ነው ልብ እየለለፍ እቤት መሄድ ግን እኔ ቤት እግዚአብሔር ነው የኔም ያንቺም አይደለም። እውነቱን እንድታውቂ በአሁን ሰዓት ግን አላምንሽም። ምን ይዘሽ እንደመጣሽ ማምኖ ታሪክ የለም። እውነቱን ስነግርሽ ገብቶሻል? ምንም ስለዚህ እኔ ምንም አያገባኝም። ከንዱ ምርጫው አንድ እድል ልስጥህ። ትለያያለህ አትለያይም? እኔ እንዴት ትለያያለሁ? እንዴት እመቤት አንቺ ትለያያለህ አትለያይም? አትለያይም። ለምንድን ነው የምለያይ? እንደዛ ነው እኮ ለምንድን ነው የምለያይ? እኔ በቃ እንደዚህ ነው ተጨቃጫቂ ናታ። እኔን ሳትረዳኝም እንዴ? ለምንድን ነው ቤት የምትመጣው? ምን አስባ ነው? አይደል አስባ አይደለም። አይኑ ታውሯል እኮ አይኑ ታገለጥ እንጂ የቅናት መንፈስ ነው እንደዚህ የሚያረጋት። ይኸውልህ እንዴ እማይት ማሰበኝ ስላፈቃት ምንም ነገር አይታይም። ትኩስ እሳት ራሱ እንዲህ ብትረገጠው ትኩስ ውሃ እየተጥለቀለቀ ራሱ አይታይም። አይደለም እኔ ወዳታለሁ ማለት እውነት በጣም ነው የምወዳት። እሺ እኔ ያልተጎዳውን በማመናቸው ሰዎች እስኪ ብቻ ንገረኝ እኮ። እንደዛ አስባ አይደለም ልጅት እንደዛ አስባ አይደለም ቤት ውሰደኝ የምትል ለመተማመን ያልነው እንጂ 100% ቤት ውሰደኝ የምትል ክፉ ነገር አስባ አይደለም። አንቺ አትወሪም እንደ እኔን እያጋፈጥሽ አንቺ ራስሽ እኔ አሁን ውድ ቤተሰቦቻችን ወሬኛ የምታደርጊኝ ውድ ቤተሰቦቻችን እኔ እናንተ እንድታውቁት የምትፈልጉ በሰው ህይወት አልገባም፣ ግን ደግሞ እናንተ ማወቅ ስላለባችሁ እኔ ከቁጥጥሬ ውጭ ስለሆነ የሆነ ነገር ሲጠፋ ለምን ስለምትጠይቁኝ ሁላችሁም ማወቅ ስላለባችሁ ነው። ማንም መብቱ ነው። ከዚህ በኋላ አያገባኝም። ግን ደግሞ እናቴ እኔን ስትሰጠኝ አደራ ስለሰጠችኝ ነገ የሆነ ነገር ቢሆን ከሷ ጋር ተጣልቶ ይሆን ዛሬ ጊዜው ከባድ ነው፣ ጊዜው አስከፊ ነው። ዛሬ የምናያቸው ወጣቶች በጣም የሚያሳዝኑ ብዙ እህት ወንድሞቻችን አሉ እና እኔ ምክንያት እንዳልሆን ብዬ ነው እስካሁን የተጨቃጨቅኩ እንጂ እኔ የሱን ልጋፋው ፈልጌ አይደለም። ግን ደግሞ አልተረዳኝም፣ እኔንም አልተረዳኝም። እንዴት እንደተጎደው ያውቃል እናንተም እሱም ታውቃላችሁ። ስለዚህ እኔ አሁን ላይ አያገባኝም። ከዚህ በኋላ ምንም ነገር ቢሆን አያገባኝም። በቃ ልጅቷን በጣም ስለሚወዳት እኔ ሊረዳኝ አልቻለም። እኔ ደግሞ ይቺ ልጅ እቤት ልሂድ ያለችበት በቃ ቂም መያዝ አልችልም ብያቸዋለሁ አይደለ? እቤት ልሂድ ያለችበት ምክንያቷ ምንድነው ማወቅ እፈልጋለሁ። ወይ እርጉዝ ኮንሽ እርጉዝ ነኝ ቤት ውሰጂኝ በይኝ፣ እኔ ችግር የለም አሽሞንሙኜ የሱ መሆኑ ይረጋገጣል። አሽሞንሙኜ እንትን እልሻለሁ ማለት ነው። ገብተሻል? እኔ እኮ በቅርብ እኮ ነው የነገረኝ። ግን እንዳልኩሽ ማለት ነው መጀመሪያ አካባቢ ሲጀመር እኮ እንዴት ነው መጀመሪያ አውቃችሁ ነው እንዴ ምናምን እያልኩ ነበር። አውቀን አይደለም እኔ በጣም ነው የምወዳት ሲል በቃ ሲያዋት መጀመሪያ አካባቢ የጀመርሽ አካባቢ የሆነ በቃ ይቺ ትክክለኛ ለትዳር የምትሆናት ምናምን እያልኩ እያሰብኩ ነበር። ከዛ ባህሪሽ እየቆየ ተገለጠ። ገና አንድ ቤት መች ኖራችሁ? እርጉዝ ኮንሽ አይኔ አርግዣለሁ በቃ እርጉዝ ስለሆንኩኝ አንቺ ጋር መሆን ነው የምፈልገው በይ ችግር የለውም። እሱንም እርጉዝ ነኝ ብትይ ራሱ ገና አስመርምሬሽ ጸበል ሄደን ቤተክርስቲያን ሄደን ሱባኤ ገብተን ምን ብለን ነው ምንም ብትይ አሁን በአሁን ሰዓት ማምንበት ላይ አይደለም። እኔ አያገባኝም አንድ ነገር ብትል ከዚህ በኋላ አያገባኝም። በቃ አንተ አፍቅረሃል አይደል? ተረጋጊ ነገር የለም። ቆይ እኔ ለልጄ መኖር እፈልጋለሁ ወንድሜ። እኔ እኮ ወዳታለሁ። ለምንድን ነው የማትረጂኝ? እወዳታለሁ እኮ እኔ። ለምንድን ነው የማትረጂኝ? እዚች ነው የማደረኝ አልሄድም እንዴ እንድትናደጅ ፈልጌ አይደለም ይቅርታ የምር እንድትናደጅ ፈልጌ ሳይሆን እንደዛ አይደለም። እኛ እንደዛ ሳይሆን በቃ እኔ እንደ ሴትነትሽ እንድትረጂኝ እኔ እንደዚህ እንድትናደጃለሽ ብዬም አላሰብኩም። በቃ አይደለም ለምንድን ነው የሚያናድደኝ ውዴ? እንዴ ያናደደኛል እንጂ ለምንድን ነው የሚያናደደኝ? አንቺ እኮ ከመሬት ተነስተሽ እኮ እቤት ስትይ ለምንድን ነው የማልናደደው እኔ? ስለዚህ እናንተ ራሳችሁን ጨርሱ። በቃ ልጁ ነው እያገኘሽው ነው። እኔንም ተረጂኝ እንጂ ብዙ ቦታ ጎድቻለሁ። አትረጂኝም እንዴ? በቃ እንዴ እኔ እኮ መርዙ ነው የበላው ሴት ነኝ። አንቺስ ነገ መርዝ ብትሰጪኝ
ማን እንደላከሽ ምን አውቃለሁ? እንደው ምን ነግሬሽ ውጣልኝ። ክፉ ነገር አታውሪ በእናትህ። ክፉ ነገር አለ በቃ ነግሬሽ በቃ አልወስድም ነው የሚባል ሌላ ሰበብ አታውሪ። ዝም በል አንተ። ሌላ ሰበብ ዝም በል በቃ። እኔ አልፈላኩሽ በቃ አንተ ማውዳ ላይ ታይኝ። የዛንኛውን ወሬ እዚህ አመት ተቀላቀለ። በቃ ማውራት መብቴ ነው። ይኸውልሽ እኔ የሚጎዳሽ ሰው ነው እንዴ? ምን አወቀው እኮ ምን አወቅ? በቃ እናንተ ነው እንጂ ተዋወቃችሁ። ቤተሰብ ጋር ቤተሰብ ጋር መች ተዋወቅሽ? መጀመሪያ እሷ ትሰድህና ቤተሰቦቿ ጋር ቤተሰቦችሽን እንተዋወቃችሁና ከዛ በኋላ ጠቅልለሽ መምጣት ትችያለሽ። ሰርግም ድግስም አያስፈልግም። እኔ አንደኛ ቤተሰቦቼ ገጠራማ ነው ያሉት፣ በጣም ርቀት ያለው እንደናንተ ቅርብ ምናምን አይደለም። ስለዚህ እኔ ችግር የለውም በቃ ቤተሰብ መጀመሪያ እንተዋወቅ። እኔ ማናደድ አልፈልግም በቃ። እኔ በጣም ስሜታዊ ነኝ፣ ምክንያቱም ሰው ጎድቻለሁ። ገብቶሻል? በማመኔ ብዙ የተጎዳው ሰው ነኝ። ሰው በማመኔ በጣም ተጎድቻለሁ። ስለዚህ አሁን አንቺ እኮ ነው ተረድቼሻለሁ፣ ግን ደግሞ የኔንም ስሜት እንድትረጂ ይፈልግ ነው በቃ። ችግር የለውም ማርያም ችግር እኮ ይልሽ አንዴ መጨረሻ እንድትናደጂ አልፈልግም። ችግር የለውም እሺ። ስለዚህ ሁሉም ታጋፍጠኝ ግን አንተ ነህ እሺ ማስተካከል ሲጠበቅብህ። መድኃኒዓለም እኔ ምን አልኩሽ? አንቺ እንኳን ታርሰቂ ነው እንዴ? እኔን የመጨረሻ ድልስትሽ እናንተ ከዚህ በኋላ አንድ ነገር ቢሆን ልጁ ባንቺ እጅ ነው። እኔን እያገለማመጥኳት እያየሽ አንቺ አንድ እኔ ምን እንደዚህ አይነት ሰው አይደለም። ተረጋግታችሁ ከዚህ በኋላ በስራ ቤት ውሰደኝ እያልሽ እንዳታጨናንቂ ነው የመጨረሻውን። በቃ ችግር የለም። አለ ፍላጎትሽ ምንም ነገር የሚሆን አይደለም አይደለ? ቤት እኮ እግዚአብሔር ነው አይደለ? ቤት እግዚአብሔር ነው። እኔ ደግሞ በአሁን ሰዓት እኔን ተረጃርብናሽ ተረጅኝ አንቺ። በቃ ችግር የለውም። እኔ ማናደድ አልፈልግም። እኔ አንቺ ማናደድም አልፈልግም። በጣም አከብርሻለሁ። እንድትናደጂም አልፈልግም። በእኔ እንድታዝነኝብኝ አልፈልግም። ስለዚህ እግዚአብሔር ካለ ያለውን ነገር ከእግዚአብሔር ጋር እንግዲህ በሰላም ብንፈታው ደስ ይለኛል እኮ። በሰላም ፍቱት። ከዚህ በኋላ እየተጨቃጨቃችሁ ቪዲዮም ሆነ ምንም ሆነ በስልክም ሆነ እኔ መስማት አልፈልግም። ሰልችቶኛል። ገብቶሻል? በቃ ደክሞኝ መጥቼ ቤቴ ሰላም እፈልጋለሁ። በቃ ችግር የለም። ስለዚህ ምንም ነገር ለደቂቃ እናንተን ጭቅጭቅ በስልክ መስማትም አልፈልግም። የሚያልኩሽ ነገር ምናምን ታስከፋሽ ቤት መሄዱን አላቆሙ። የራሴ የሆነ ነገር አለ፣ ግን በቃ ተረጋግተሽ እንድታስብበት ምናምን ፈልጋለሁ። ቤት መምጣቴን አስቢበት። እንቺ ጤነኛ አትመስለኝም። ጸበል ያስፈልግሻል። ዘመድ ምናምን ካለች ጸበል እንጂ ሌላ ወሬ ሳታወሩ አንቺ ምን ወደ የምትይዙት እኮ አንድ መፍትሄ። ከዚህ በኋላ የምትገናኙ ከሆነ በሰላም ኑሩ። በቃ ቤት መሄዴ አንተ አስከፋሽ አይደለ? አዎ እኔ አልፈለኩትም። ችግር የለውም። እኔ እንድትነደጂም አልፈልግም። በቃ ችግር የለውም። ያደረኩት ነገር ይሄን ይቅርታ። ኧረ ችግር የለውም። እኔ አንቺ ተስተካከይ እንጂ ይቅርታ። እውነት ነው ችግር የለውም። አሳኝቷል። እኔ እንድትናደጂብኝ አይደለም እንደዛ አይደለም። እቺ በቃ ይቅርታ በጣም ማርያም ይቅርታ እኮ ችግር የለውም። ይቅር ብዬሻለሁ። እኔ እኮ እሱን እንድትመጪው ነው። በእናትሽ ይቅርታ አድርገሽልኛል። አዎ ማርያም ብዬሽ እኔ እኮ ከደቂቃ በኋላ እኮ የለም እኮ እንዴት ነው እኮ ይሄን ሁሉ ነገር የምቃርጊ አንቺን አልከታተልም ነበር እንዴ? አይ እኔ እንደዚህ ትናደጃለሽ ብዬ አላሰብኩም። እንደ ሴትነትሽ እንድትራጂኝ ብዬ ነበር የመጣው። ችግር የለውም በቃ። ስለዚህ ሁለታችሁም ከዚህ በኋላ ላትጨቃጨቁ ቃል ግቡ። እኛ በሰላም እንሰራለን። አንቺ ደስ ባለሽ ጊዜ ቤትሽ ውሰጂኝ፣ ከፈለግሽ የፈለግሽ ቦታ አብረን እንሄዳለን ብለሽ ከዚህ በኋላ ቪዲዮ ላይ በስልክ በምንም እኔ ስትጨቃጨቁ እንዳልሰማ። ይሄ የመጨረሻ ነው። ምክንያቱም እናንተ ወጣቶች ናችሁ። እኔ እንደ ሰው ነኝ አልኩሽ። እኔ እንደ ሰው ብዙ ስለተጎዳሁኝ በቃ እቺ ልጅ ቤት ልሂድ የምትልበት የራሷ ምክንያት አለት። ምን አስባ ነው ብዬ ያሰብኩትን ነው በውስጤ ከሚይዘው ብዬ በዚህ ከምቋጥረው ብዬ ነው። አንቺም ይኸው ህዝብ ፊትም የተናገርኩት እንግዲህ ይቅርታ። እኔም አጥፍቼ ሊሆን ይችላል፣ ቤተሰቦችንም አንቺ እኮ ውስጥሽ ላይኖር ይችላል። ግን ደግሞ እኔ ሰው ነኝ ውዴ፣ በማርያም ተረጂ። አሁን የከፋኝ እኔ ልትበቀይ ምናምን በቃ ሰው ነኝ። እኔንም ተረጂኝ እንጂ አንቺ እኮ ላትወይ ትችያለሽ። ንጽህናሽን እኮ የምታውቂው አንቺ ነሽ። ግን እኔ ደግሞ በአሁን ሰዓት እንደዛ ነው የማስበው። ገብቶሻል? ካሳለፍኩት አንፃር ከደረሰብኝ አንፃር እኮ እኔ እንደዛ ነው የማስበው። በቃ በግድ ልጁን በደንብ ሳትግባቡ እኔ በደንብ ሳንግባባ እኔና አንቺ እቤት ልሄድ ስትኝ እኔ እየመጣልኝ ይሄ ነው። በቃ ይቅርበኝ። አንቺም ራሱ እግዚአብሔርን ምንም ካላሰብሽው የሚያውቀው ማን ነው? መድኃኒዓለም ነው የሚያውቀው። ሰማይና ምድርን የዘረጋ አምላክ ነው የሚያውቀው። ስለዚህ እኔም ከምቋጥር ብዬ ነው የተናገርኩት። እንግዲህ ውድ ቤተሰቦቻችንም ደግሞ ይቅርታ፣ ትልቅ ብዙ ስህተት ሰርቼ ሊሆን ይችላል ባነጋገሬ፣ ግን ደግሞ ስሜታዊ ሁኜ ነው በቃ ማለት ብዙ ጊዜ ልሂድ እያለ። ስለዚህ ከአሁን በኋላ ከዛሬ ቀን ጀምሮ እናንተ ቪዲዮም ስትሰሩ ቤትም ሲያወራሽ በፍቅር እንጂ እንዲህ በጭቅጭቅ አንዲት ነገር መስማት አልፈልግም። ሌላውን እያየን ነው። አይው በሷ ማል ቤቱ ሰሬ ሳትይ ቃል ግቢልኝ። በቃ ግቢ። አይው መጀመሪያ ያለውን ነገር ጨርሰን እኮ ቃል ግቢልኛ። የምትፈልጊው ቦታ መተን አብረን ቪዲዮ እንሰራለን፣ አብረን እንገናኛለን፣ አብረን ከዛ ደግሞ ቤተሰቦችን እናጣራለን። ለማድረግ እኮ ማለት ነው ልቤ ቅርብ ነው ታውቃለህ። ነገሮችን ምን አጣልታችሁ ነው? እሺ ምን አጣልታችሁ? አሁንም አንተና እኔ ብዙ ነገር ከሙ ጋር ጨርሻለሁ። አንተና እኔ ግን ብዙ ነገር አልጨረስንም። እሱን ለብቻችሁ አውሩ። ግን እንደዚህ እየተጣላችሁ ቪዲዮ ስትሰሩ እንዳልሰማ፣ እየተጣላችሁ ስትደዋወሉ እንዳልሰማ። እኔ እኮ እንደዛ አይነት ገጸ ባህሪ እኮ የለኝም። ግን ወንድምሽን ምናልባት አንቺ ጋር ጥሩ ሰው ሊሆን ይችላል። እኔ አንቺ ጋር ጥሩ ነው፣ እኔ ጋር የሚያመጣው ነገር ጻፈው ግን የተለያየ ጉዲን ወንድሜ ስለሆነ ሳይሆን ላቅ ነው።
ማን የደወለልህ ብዬ ስነግረው እኮ የማይደብቀኝ ሰው እኮ ነው። እኔ ጋር እኮ ነው ያለው 24 ሰዓት ከቤት እኮ ነው ያለኔ ፍቃድ እኮ አይወጣም። አሁን አንቺ ካገኘ በኋላ እኮ ነው እየበረረ የሚሮጠው እንዴ። እዚህ ቦታ ድረስ ነው እኮ በደቂቃ እንኳን ሰጥቼው የሚመጣ ልጅ እኮ ነው። ተይ እንጂ በማርያም እኔ እኮ ወንድሜ ስለሆነ ሳይሆን እውነታውን ነው። እኔም ምንድነው አንቺም ሴት ነሽ እንድትጎጃ አልፈልግም። ስለዚህ ከዚህ በኋላ አሁን በደንብ ከዚህ በኋላ ሁላችሁ ማለት ነው እርቅ ነው አይደለ? እኔ ይቅር ብዬሻለሁ። አንቺም ደግሞ ከልባችሁ ነን ከዚህ በኋላ አሪፍ ነገር ነው አንቺም እንደፈለገሽ ብላችሁ የምታስቡ ከሆነ አሁን እዚሁ ላይ ጭቅጭቅ ንዝንዝ እኔ መስማት አልፈልግም። እንዳልሽው ምን በቃ እንዳልኩሽ ማለት ነው ንዝንዝ በጣም ነው የሰለቸኝ በማርያም በስመ አብ ወልድ እንዴ እኔ ጥሩ ደረጃ አመጣለሁ ብዬ እንድልቃጠል እንዴ የራሴ ህይወት የሚያቃጥለኝ አንተ ስንት የሚያቃጥለኝ ሞልቶ ኧረ የሚያቃጥል አይደለም የሚያቃጥል ነው እንጂ እንዴ በአንተ ሌላ ሐሳብ በራሴ ሌላ ሐሳብ ነው የምታስብበት ነገር የለም አናስብበት የሚታሰብ ነገርም የለበትም እኮ የሚያሳስብ ነገር አይደለም ከሷ መለየት አትፈልግም አይደለ አዎ አንቺም ተወጃለሽ መለየት አትፈልጊም አይደለ አዎ ከዚች በኋላ ጭቅጭቅ የሚባል እንደርሰናል አቤት የሚለውን ደግሞ እንዳልኩሽ ቆይ በደንብ አስበንበት እንሄዳለን ገዳ ሱባያችን እንይዛለን ጸሎታችን እናደርጋለን እግዚአብሔር ፈቅዶታል አልፈቀደውም ዝም ብሎ በዝፍቅ የሚገባ ነገር አይደለም ህይወት እኛ እኮ ዝም ብለን በዝፍቅ ገብተን ነው የተባረከ ነገር ሳይኖረን ይቀራል ገብቶሻል ዝም ብለሽ በዝፍቅ ሳይሆን የመጀመሪያው እግዚአብሔርን ትነጋገር ጌታ ሆይ ይሄ ህይወት የኔ ትክክለኛ ህይወቴ ነው ወይ የኔ ትክክለኛ ህይወቴ ካልሆነ ሰውም እንዳረብሽ እኔም እንዳልረብሽ ሰውም እንዳልጎዳ እኔም እንዳልጎዳ አንተ አርቀልኝ መልስ ከእግዚአብሔር ታገኘሽ የኔ ጥያቄ እኔ ጋር መጨቃጨቅ ራሱ አይጠበቅብሽም ዝም ብለን እንደዚህ በመናቀው እንመራና በኋላ ህይወታችን በጣም ከባድ ነው ሴት ልጅ ደግሞ ከተሰበረች ለመነሳት በጣም ነው ከባድ በቃ አንዴ ደግሞ ሰው ከጎዳሽ ያንን ሰው አታምኚም ሁሉ ጊዜ ገብቶሻል እኔ እኮ አንቺን እንደዚህ የጠረጠርኩሽ እኮ ስለተደጋገመ በአንድ በሁለት እንኳን አይደለም ስለተደጋገመ ነው አንቺ ሊር ስትይ ምን አስበን በቃ ፍለግ ነው መጋፈጥ ያለብኝ ብዬ እንጂ በውስጤ ዝም ብዬ ምን አገባኝ ብዬ ወንድሜን አታውም ነበር እንዴ ወንድሜ ሲጎዳም ደግሞ ሌላ ስብራት አንቺን በሱ ብትጎጂ ሴት ነኝ ሌላ ስብራት ነው እንድትጎጂ አይደለም ትክክለኛ እውነት እናንተ ትክክለኛ ተፈቃሪዎች ከሆናችሁ ቀጥ ብላችሁ ለትንሽ ቀን ሱባያችሁን ትይዛላችሁ አለቅ የኔ ይቀጭቅ የኔ ግርታ የኔ መንጫጫት እንደዚህ መጮህ ራሱ አያስፈልጋችሁ ምክንያቱም ክንዱ ለኔ ሁሉ ጊዜ ህፃን ልጅ ነው እንደ ልጅ እንደ ቤቢ ነው ማየው ለምን አዝዬ ስላሳደግኩት ያቃል ለሱ የከፈልኩት መስዋዕት እሱም ደግሞ እንደነገርኩሽ እኔም ብሎ ነው እዚች ቦታ ኩርትም ብሎ ቁጭ በል ሲለው ማርያምን ነው መሻዛኝቷ ነው እና ቁጭ በል እሺ እዚህ ቦታ ሱቅ እንኳን ያለኔ ፍቅር ነው ይወጣል ስለዚህ አንቺ ጋር አሁን እየጎረመሰ ነው ልረዳው እንደዚህ ጫምቄ ይዋለው ብዬ እየተረዳሁት ያለ ደግሞ እንዴ ሲከለከል በቃ ሲሰማው ደግሞ ነው የሚሰማኛል ገብቶሻል እመቤቴ እንድትረጂ የሚፈልገው ስለዚህ ሚስት ደግሞ እናትን ተተካለች እህትን ተተካለች ሁሉ ሚስት ማለት ትልቅ ገበና ናት ከእግዚአብሔር የሚሰጥ ማለት ነው ግማሽ ጎን ናት ስለዚህ አንቺ እንደዛ ወደፊት እግዚአብሔር ከፈቀደ የዛሬን አይታወቅም መድኃኒዓለም ፍቃዱ ከሆነ እናንተ ትክክለኛውን በእግዚአብሔርን ጸሎታችሁን ይዛችሁ መቀጠል ለሌላ ሰው አሪያ መሆን ለወጣት አሪያ መሆን እንጂ እንዴ በጭቅጭቅ የተጀመረ ነገር በጭቅጭቅ ነው የሚያልቀው ነገ ልጆች ይመጣሉ ልጆችስ እንደናንተ ተጨቃጫቂ ልጆች ይሄ ምንድነው ተጽኖ ያለው ተጽኖ አረ እናትና አባት የተጨቃ አባት ሲደባደብ ካየ ልጅየውም ተነስቶ ይደባደባል እናቷ ባሏ ስትሰድብ ካየች ልጅየውም ተነስታ ነገ ባሏን ተሰደበች ከማን ይወረሰ ከእናት ከአባት ይወረሰ የኛ እናቶች እኮ በባሎቻቸው እየተደበደቡ እኮ አንገታቸውን ደፍተው ዝም ምን ያሉት የኔ እናት ትዳሯን እንዴት እንደምታከብር ባየሽ እግዚአብሔር ግን እንደዚህ አይነት ሰው ትዳሩን የሚያከብር ሰው ለትዳሩ ታማኝ የሆነ ሰው ብዙ ጊዜ ደህና ነገር አይገጥመው ስለዚህ እንደ እናቶቻችን ነው መሆን ያለበት ዘመን እንዳመጣሽ ይሄ ዘመን እንዳመጣው አንዱ ባሉ አንድ ሲመልስ በሚስቱ አንድ ሳይሆን እንደ እናቶቻችን ስርዓት ያለው ትዳር ነው መሆን ያለበት ያኔ እግዚአብሔር ራሱ ይባርካል አለቀ እኔ የመጨረሻ ምክሬ እኔ እንድትጎጂ አልፈልግም ሴት ነሽ ይሄንን ስለተናገርኩ ስሜታው ሁኜ ከተጎደው አንፃር ከሆነ አንፃር ስለተናገርኩሽ ደግሞ ያው እኔም በጣም ይቅርታ ስለዚህ ተቃቀፉ ጭቅጭቅ በጣም ማፈራለሁ አለቀ እንዴ አንቺ ልጅ ልትሰብጁ ነው እንዴ አንቺ ለምን ታብጃለሽ በቃ ሌላ የደበቅሽው ነገር ካለ ደግሞ እሱንም ሳላመጣ ማንንም ሳላመጣ ብቻዬን ነኝ እሺ ገብቶሻል አለቀ ስለዚህ ከዚህ በኋላ ተቃቀፉ እንዴ በስማ ማን ተራሱ ይቅርታ ጠይቅ እንደዚህ አንገበገብከኝ እሺ አይደለም ሰው ለሚወደው ነው እኮ ማለት እኔ በጣም ነው የምወዳ ልጅትን እኮ እውነት እኔ በጣም ነው የምወዳ ልጅትን በቃ ተቃቀፉ ለምንድን ነው የምትጠረጥሩ ነገር ካለ ምን የሆነ ነገር ካለ እኔ ታላቅ እሺ እኔ እንደተንበረከኩ ምንድነው ያለብሽ እሺ ካኔ ምንድነው እሺ ያለብሽ ምንድነው የጎደለብሽ ልሙላልሽ ምንድነው የጎደለብሽ ካለ ይሄ ነው ወይ እንደዚህ እኔ ተንበረከኩ ያለው ነገር ጨርሰናል ያለው ነገር ግን ወደ አይ ከልብሽ ነው ቢልኝ ፈልገው በቃ እንደዚህ ኧረ እኔን አስነሱኝ እኔ ማማክርሽ ነገር አለ እኔ ምናምን ይሁን እንደዚህ እንድታወሪ ይፈልጋለሁ
ዳዊ እኔ እኮ በእናንተ ማለት እንደዚህ ነው ይቅርታ የምንደራረግ። እኔ ተንበርክኬ በማርያም ጣት እኔ መስማም ይሁን ትክክል አፍኩኝ በሪታሳ ግራት የሚያቀጥልሽ ሰው በሰው እሺ አረምኑ ነው እኔም እኮ አንቺን ላስከፋሽ አይደለም ታላቀት ነው ምንም ቢሆን አባዛኝቶ አይደለም እኔ አንቺን ላስከፋሽ አይደለም እውነት አንቺ ግን አልተረዳሽኝም ስላልተረዳሽኝ እኮ እንዴት እንደማፍር ነበር ለራስ እኔ ተረጅኝ እኔ ሁሌም ካንቺ ጎን ነኝ ከዚህ በኋላ አልኩሽ ልቤ ነው ብዬሻለሁ አይደል እኔ በፈለግሽ ነገር አሁን ቤት ውሰደኝ ያልሽው ቀረሳችሁ ችግር የለውም ማለት አንቺ ንጹህ ሰው ነሽ ምንም ተንኮል አላሰብሽ ማለት እንሄዳለን ሱባይ ተንኮል አስበሽ ከርሽ ፍርጥርጥ ያደርግሽ እግዚአብሔር ይመስገን እግዚአብሔር ሳትከፊው ሁሉን ነገር ይዘረግባል ተንኮል ካሰብሽ በዛው ጋማ እመቤትን የሚጎዳ ሰው ተሳክቶለት ያቀም እግዚአብሔር ይመስገን ስለዚህ ክብር ለመብርሃን እናቴ ጋር እንሄዳለን ሳንል ሁላችን ሶስታችን እንሄዳለን የፍቅር የሰላም ዘመን ይሁንላችሁ አታሳፈሩ ስለቃጠላችሁ መቼም ልብ ይስጣችሁ ኧረ ባዛኝ ጦር ሊና ሳፈሩ ኧረ ቆይ አብረን እንሂድ ቆይ ቻው ኧረ ቆይ እኛም ልንሄድ ነው እና ታዲያ እኔ ቆይ ኧረ እሺ ሌላ ነገር አደኝ ኧረ እሺ ኧረ በከብረ ፊት አትፈጅኛለሽ አውጂ ወደሉ ታፈቅሪኛለሽ እሺ አንዴ ሳሚ ቻው አሉ እንግዲህ መቼም እንግዲህ ታችንም ይከታተሉባችሁ እና ደግሞ ወንድሜን እንግዲህ አበረታቱት ሰብስክራይብ ጥሩ ለህዝብ የሚጠቅም ህዝብን የሚያስተምር ወጣትን የሚያስተምር ፍቅረኛሞች እንደሚሆኑ ተስፋ አደርጋለሁ ሰላም ካሰበሽ ይሁን ለእናንተ ማለት ግልጽ ምን አስፈራኝ ውስጤ ከሚዘው ዝርግፍ አረኩት ብላት ኖርበት ኩት ይችላል ጌታዬ መቼም ይቅር በለኝ የሆነ እንግዲህ በመቤት እኔ ልላት የፈለኩኝ ይቅርታ አድርጋልኛል እንጂ እኔ በጣም ስለተሰማኝ ነው። ይሄ ወደደን ያበደ አንድ ነው እውነት። እኔ ክፉ ነገር አይደለም። እኔ ስለምወዳት ነው ስለማፈቅራት ነው። ሌላ ስቢ አይደለም። ግን ትልቅ እቴን እንደዚህ መገላመጥ የለብኝም ነበር። እንደሚቀየር በክድ አረ ካንቺ አላሰብኩት። አረ በሶት ይላውራው አረ ከማርያም ካንቺ አላሰብኩት። ልኬው የማይቆይ ሰው አረ አይደለም ካንቺ እያስበለጥኳት ሳይሆን የፍቅር ስሜት ከባድ ነው። ሆዲስ ጆ የፍቅር ስሜት ከባድ ነው እውነት። አይ ለውልኝ ቀር እንደልሽ ነው ቀር እንደልሽ እኔ ለካንዲዮንኩት ፍቅር ነው እየተዋወቀ እኔ ላንተ ደስተኛ ነው አንተዋወቀን የኔ ውድ እኔ አንተ እንድትከፋል እኔ ማንቺም ቅር እንድልሽ አልፈልግም ማኒ አንቺም ደስተኛ እኔም ደስተኛ ሆነን ነው መኖር ያለብን እንጂ እኔ እሷን አመጣው ብዬ አንቺን አልከዳሽም አትከዳኝም ደግሞ እኔ አንተን ደስታ ነው ይበልጡን ደግሞ ያንተን ደስታ ነው ፈልገው ለማናቸውም እንግዲህ ቤተሰብ በጣም ይቅርታ እስካሁን ስለነበረን ቆይታ እናመሰግናለን እመቤትን እስቲ ድንች ልጋብዛት ነው እንግዲህ በዚህ እንትን ማለኳት ሰብስክራይብ አድርጉኝ አበረታቱኝ ሰብስክራይብ አድርጉኝ እንግዲህ እንደ ጠኑና ሲሄዱ ይመጣሉ እንወዳቸው አንቺ አይ ወሬ ትወጃለሽ ይበቃል ቻው ባይ ነኝ ነይ ናቴ ተቃቃፉ በሉ የአብርሃም የሳራ ያርግላችሁ ልቃጠል እንዴ ወይ አንተ ሰደህ ደስ ደስ ልኩን ሰብረው